ባለን አቅም የተሻልን ሆነን ጨዋታውን ለማሸነፍ እንጥራለን ሲሉ አሰልጣኝ ገብረ ክርስቶስ ቢራራ ተናገሩ። ወላይታ ዲቻ ኢትዮጵያን በመወከል በካፍ ኮንፌዴሬሽን ዋንጫ ተሳታፊ ሲሆን የፊታችን አርብ ከቀኑ 9 ሰዓት በአበበ ቢቂላ ስታዲየም ከሊቢያው አልሂታድ ጋር ጨዋታውን ይከውናል። ለጨዋታውም አዲስና ነባር ተጫዋቾችን በመያዝ በአዳማ ዝግጅቱን ከጀመረ 2 ሳምንታትን አስቆጥሯል። ለጨዋታው እያደረጉ ያለውን ዝግጅት አስመልክቶ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉት የክለቡ ዋና አሰልጣኝ ገብረ ክርስቶስ ቢራራ ባለን አቅምና ባለን ስብስብ የተቻለንን ሁሉ አድርገን ጨዋታውን ለማሸነፍ ተዘጋጅተናል ሲሉም ተደምጠዋል። የተጋጣሚያችንን ተንቀሳቃሽ ምስሎች በመመልከት እንዴት መጫወት እንዳለብንና አቀራረባችን ምን መምሰል እንዳለበት ተዘጋጅተናል ሲሉም አሰልጣኙ ነግረውናል። አሰልጣኝ ገብረ ክርስቶስ ተጋጣሚያችን ቀጥታ ከውድድር ሲመጣ እኛ ግን ከውድድር ርቀንም መምጣታችንና በውድድሩ ላይ ልምድ ያላቸው ተጫዋቾች ባለመኖራቸው በውድድሩ ረዥም ጉዞ እንዳንጓዝ ሊያደርግ ይችላል ሲሉ ስጋታቸውን ገልጸዋል። ወላይታ ዲቻ በዚህኛው መድረክ ከዚህ ቀደም የግብፁን ሀያል ክለብ ዛማሊክን በማሸነፍ ደማቅ ታሪክ የጻፈ ሲሆን ይህንንም ታሪክ አሁን ያሉ ተጫዋቾችን ለአርቡ ጨዋታ ሞራላቸው ከፍ ለማድረግ እንደተጠቀሙበት አሰልጣኝ ገብረ ክርስቶስ ነግረውናል። ወላይታ ዲቻ በዚህኛው የዝውውር መድረክ የቡድኑ ወሳኝ የሚባሉ ተጫዋቾቹን ሲያጣ በምትኩ ወጣት ተጫዋቾችን ከከፍተኛ ሊጉና ከሁለተኛ ቡሩ በማሳደግ በአዲሱ አሰልጣኝ ገብረ ክርስቶስ ቢራራ እየተመራ የሊቢያውን ክለብ አልሂታድን የሚገጥምም ይሆናል። ወላይታ ዲቻ በኢትዮጵያ ዋንጫ ፍጻሜ ጨዋታ በሲዳማ ቡና ቢሸነፍም በጨዋታው ሲዳማ ቡና ያልተገባ ተጫዋች በማሰለፉ ምክንያት ወላይታ ዲቻ ኢትዮጵያን በኮንፌዴሬሽን ዋንጫ የመወከል እድል እንዳገኘ የሚታወስ ነው።